ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰንብታችኋል? ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እናያለን። ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ዛሬው ርዕሰ ጉዳይ ስልካችን ላይ ከተጫኑ አፕሊኬሽኖች መካከል እኛን የሚሰልሉ ወይም እኛን የጠለፉ አፕሊኬሽኖች ካሉ ሊነግረን የሚችል ወይም ሊያሳየን የሚችል አፕ ተጠቁማችኋል ማለት ነው። እኛን የሚሰልሉና የሚጠልፉ አፕሊኬሽን ካሉ እነሱን ቀጥታ አፕሊኬሽኑን እንድናጠፋቸው ይነግረናል። ወይም አለ በስተቀር ከስልካችን ስክሪን ተሰውረው ያሉ አፖች ካሉም አፕሊኬሽኖች እኛን የሚሰልሉ ወይም የጠለፉ ካሉ እነሱን ይጠቁመናል ማለት ነው። ሙሉ ለሙሉ ቀጥታ እኛ ማጥፋት ይኖርብናል ማለት ነው። አፕሊኬሽኑ ቀጥታ የሚስተካከሉ ፐርሚሽኖች አሉ። ፐርሚሽኖችን ካስተካከልን በኋላ እዛው ላይ እንድንደልታቸው ቀጥታ ይነግረናል ማለት ነው። እዛው ላይ ማጥፋት እንችላለን ማለት ነው። እንዲሁም እንድንጠቀማቸውና አብስተን መጠቀም ያለብን አፕሊኬሽኖችን በዚያው በቁጥር ያሳየናል ማለት ነው። ስለዚህ ይህንን ሁሉ የምናደርግበት አፕሊኬሽን ስሙ ማን ይባላል፣ እንዴት ነው የምናወርደው የሚለውን የቪዲዮ መጨረሻ ላይ አሳያችኋለሁ ማለት ነው። ይህንን አፕሊኬሽን እንግዲህ ወርድን በኋላ የሚስተካከሉ ፐርሚሽኖችን እያስተካከልን እንግዲህ የኛን የሚሰልሉ ወይም የሚጠልፉ አፕሊኬሽኖች ካሉ እንዴት ነው የምናውቃቸው፣ እንዴት ነው የምናጠፋቸው የሚለውን ቀጥታ እያጠፋን አብረን እንመለከታለን ማለት ነው። ችግር ከሌለበትስ ምን ያሳየናል የሚለውን ነገር አብረን እንመለከታለን ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይሄ ቪዲዮ ለሌሎች ይጠቅም ዘንድ ለወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። ቀጥታ ወደ ፕሮግራማችን መልሰናል። እንግዲህ ስልካችን ላይ የኛን የሚሰልሉ ወይም እኛን የጠለፉ አፕሊኬሽኖች ካሉ ቀጥታ እንዲነግረንና እንድናጠፋቸው የሚያደርገንን አፕሊኬሽን ቀጥታ እንከፍቷለን ማለት ነው። ስለዚህ አፕሊኬሽኑን ካወረድን በኋላ ስልካችን ላይ ከተጫኑ አፕሊኬሽኖች መካከል እንፈልጓለን ማለት ነው። እኔ ግን ለእናንተ ለማሳየት ስለፈለኩኝ እዚህ ጋር ስክሪኑ ላይ አስቀምጫለሁ ማለት ነው። አፕሊኬሽኑን ተመልከቱ፣ እዚህ ስክሪን ላይ ማለት ነው። እና አፕ ቀጥታ እንከፍቷለን ማለት ነው። አፕሊኬሽኑ እንግዲህ ስንከፍተው እንደዚህ አይነት ነው የሚመጣልን ማለት ነው። እዚህ ታች ላይ እንደምትመለከቱ እንግዲህ ኮንቲኒው ይላል ማለት ነው። ኮንቲኒው እንለዋለን ማለት ነው። ቀጥታ ኮንቲኒው ያል እስከ መጨረሻው ድረስ እነድና ቀጥታ እዚህ ጋር የምትመለከቱት አንድ ሴቲንግ አለች ማለት ነው። እሷን ቲክ እናረጋታለን ማለት ነው። እዚህ ጋር ቦክስ ነገር አለች፣ እሷን ቲክ እናረጋታለን ነው። እሷን ቲክ ስናረጋት እንግዲህ አንዳንድ ፐርሚሽኖችን ይጠይቀናል ማለት ነው። ፐርሚሽኖችን እንፈቅድለታለን። ስለዚህ እዚህ ጋር የምትመለከቱት አለው ፐርሚሽን መተለይታ እንደዚህ ኦን እናረጋትና በዚህኛው ባክ ብለን እንመለሳለን ማለት ነው። ባክ ብለን እንግዲህ ቀጥታ እንደተመለስን እዚህ ጋር ኮንቲኒው እንለዋለን ማለት ነው። እዚህ ከታች የምትመለከቷት አለች ኮንቲኒው እንለዋለን ማለት ነው። እዚህ ጋር ግን ኮንቲኒው ከማለታችን በፊት እዚህ ጋር የምትመለከቷት ቦክስ ቲክ መሆኗን ቼክ ማድረግ ይኖርባችኋል ማለት ነው። እሷን ኮንቲኒው እንላታለን ማለት ነው። ኮንቲኒው ካለ በኋላ አሁንም ሁለተኛ ሁለት ቦክሶች ይመጣሉ ማለት ነው። እዚህ ጋር የምትመለከቱት አንደኛና ሁለተኛ ላይ ቲክ ቲክ እናረጋቸዋለን ሁለቶችን ማለት ነው። እነሱን ቲክ ቲክ እናረጋና እዚህ ጋር ላይ አክሴፕት እንለዋለን ማለት ነው። አክሴፕት ስንለው እንግዲህ አሎና ዳዝንት አሎ የሚል ይመጣልናል ማለት ነው። አሎ እንለዋለን ማለት ነው። አሎ ካልን በኋላ እንግዲህ እዚህ ጋር የምትመለከቱት ዋነኛው ነገር እዚህ ጋር ላይ ማለት ነው። እዚህ ጋር ላይ የምትመለከቱት እንግዲህ ችግር ያለባቸው አፕሊኬሽኖችን እኛ ሳናቅ ሰዎች በስልካችን ላይ ጭነው ፎቶግራፍ አሳልፈው የሚሰጡ ቪዲዮዎችን የሚልኩላቸው ወይም አለበስተቀር በስልክ ላይ የምንደዋወለውን ሙሉ ለሙሉ ከርድ እያደረገ የሚልክ አፕ ካለና እንዲሁም ሙሉ ለሙሉ እኛ የት እየተንቀሳቀስ እንደሆነ የት ቦታ እንዳለን በሎኬሽን የሚያሳይ አፕም ካለ ሙሉ ለሙሉ ያሳየናል ማለት ነው። ስለዚህ እዚህ ጋር ምንድነው የምናደርገው? ምንም የምንነካካው ነገር የለም ማለት ነው። እዚህ ጋር የምትመለከቱት ስካን ምትላለች ማለት ነው። እዚህ ጋር ላይ ስካን እንለዋለን ማለት ነው። እንግዲህ እዚህ ጋር እንግዲህ እንደምትመለከቱት እንግዲህ በሶስት አይነት መንገድ ነው የሚያስቀምጥ ማለት ነው። ሴፍ የሆኑ ወይም ምርጥ የሆኑ ልንጠቀምባቸው የሚገቡ አፖችን እዚህ ጋር ላይ አረንጓዴ ያደርግላሉ ይላል ማለት ነው። ዋርኒንግ ወይም በጣም ችግር ሊያመጣ ይችላል የሚሉና አፕም ደግሞ እንደዚህ በቁጥር አሳያለሁ ይላል ማለት ነው። በጣም ችግር ያለና ስልካችንን እየጠለፈ ወይም የኛን መረጃ አሳልፎ የሚሰጥና እንዲሁም የት እንዳለን በራስ ካሜራ እያነሳ የሚለቅ አፕ ካለ ወይም መሰለዮች አፕ ካሉ በቀይ ያሳያሉ ይላል ማለት ነው። ስለዚህ እናንተ ጋር ምን አፕሊኬሽኖች እንደተጫኑ የማታውቁ ከሆነ በዚህ አፕሊኬሽን እንደዚህ ከመጣችሁ በኋላ እዚህ ጋር ላይ ስካን ብላችሁ ቀጣፑል ታስተካክሉት ይገባል ማለት ነው። ስለዚህ አሁን እዚህ ላይ ስካን እንለዋለን ማለት ነው። ስካን ስንለው እንግዲህ በሁለት አይነት መንገድ ነው ያመጣልን ማለት ነው። ስለዚህ ምንድነው አንደኛው ኢንስቶል የሆኑ አፖችን ነው ወይ ማይልህ ይላል ማለት ነው። እንዳጠቃላይ ደግሞ ኢንተር ዲቫይስ ነው ወይ ነው የሚለው ማለት ነው። ስለዚህ እናንተ ሪኮመንድ የማረጋችሁ ሙሉ ለሙሉ ምንድነው ብታረጉት እዚህ ጋር ላይ ኢንተርናል ዲቫይሱን ብታረጉት የተሻለ ነው ማለት ነው። ምክንያቱም አፕሊኬሽኖችና የተለያዩ ፋይሎች ካሉ እናንተ ጋር ሙሉ ለሙሉ ፋይሉንም አፕሊኬሽኖችን ሙሉ ለሙሉ ስካን አድርጎ ይነግራችኋል ማለት ነው። እዚህ ላይ ግን ኢንስቶል የሆኑ አፖች ካሉ ደግሞ አፕሊኬሽኖችን ብቻ ለማየት ከፈለጋችሁ ደግሞ እዚህ ጋር ላይ ምንነታ ኢንስቶል አፕ ወይም የመጀመሪያውን ትነኩታላችሁ ማለት ነው። እኔ ለምሳሌ ማረጋውን ኮምፕሊት ስካን ነውና
ቀጥታ እኔ ጋር ያሉችን አፕሊኬሽን ችግር ካሉም ችግር ያለባቸውን አፕም ችግር ያለባቸውን ፋይልም ቀጥታ ይነግረኛል ማለት ነው። ምን ያክል አፕሊኬሽን ዳውንሎድ አድርጌ እንደምጠቀም ምን ያክል አፕ ችግር እንዳለበትና ምን ያክል አፕ ደግሞ ንጹህ እንደሆኑ ይነግረኛል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት እንግዲህ ኮምፕሌት ስካን እለዋለሁ። ኢንተርናል ሙሉ ለሙሉ ያለውን ጉዳይ አፕሊኬሽኖችንም ፋይሎችንም ሙሉ ለሙሉ ይነግረኛል ማለት ነው። እሱን ስነካ እንግዲህ እንደምትመለከቱት እዚህ ጋር እየዞረ 0 ብሏል ማለት ነው። ፐርሰንት ይቆጠራል ማለት ነው። እንደምትመለከቱት እንግዲህ ፐርሰንት ይቆጠራል ማለት ነው። ፐርሰንት ሲቆጠር እንግዲህ 100 መድረስ አለበት ማለት ነው። 100 ከደረሰ በኋላ ኢንስቶል የሆኑ አፖች ካሉና እንዲሁም ፋይሎች አጠቃላይ ችግር ያለባቸውን ስልክ ላይ ውስጥ ላይ ሙሉ ለሙሉ ይነግረኛል ማለት ነው። ምንድነው ቀጥታ አፕሊኬሽኖች የጠለፉ አፕሊኬሽኖች ካሉ ወይም እኛን የሚሰልሉ አፕሊኬሽኖች ካሉ እነሱን አንጠርጥሮ ይነግረናል ማለት ነው። እንደንድለታቸው ወያረ በስተቀር እንድናስተካከላቸው ሪኮመንድ ያደርገናል ማለት ነው። እንዲሁም እንደ አጠቃላይ ደግሞ ንጹህ የሆኑ ፋይሎችንም የብቻ ችግር ያለባቸውን ሙሉ ለሙሉ ችግር ያለባቸውን ፋይሎችን የብቻ እንደገና ችግር ሊኖርባቸው ይችላል ተብሎ የሚጠረጠሩ አፕሊኬሽንም ይነግረናል ማለት ነው። ስልካችሁን እስካን ስታደርጉ የተወሰነ ደቂቆችን ይፈጅባችኋል ማለት ነው። ስልካችሁ እስካን አድርጎ እስኪጨርስ ድረስ በትዕግስት መታገስ ያስፈልጋል ማለት ነው። የምትመለከቱ እንግዲህ ይሄ አፕሊኬሽን እንግዲህ ስልኬን እስካን አድርጎ እንግዲህ 98% ደርሷል ማለት ነው። 98% እንግዲህ እስኪደርስ ባለው ልዩነት እንግዲህ ምንድነው እዚህ ጋር አንድ አፕሊኬሽን ችግር ያለበት በጣም አደገኛውን አፕ አግኝቷል ማለት ነው። አፕሊኬሽኑ እንግዲህ ማን ነው ምንድነው ምን የሚሰራ ነው የሚለው እንግዲህ አላወቁም ማለት ነው። ፋይልም ሊሆን ይችላል ማለት ነው። ይህ እንግዲህ እኔን የሚሰልል ሊሆን ይችላል ወይም ማለት በስተቀር እኔ ሳላውቀው ሰዎች የጫኑት አፕም ሊሆን ይችላል ማለት ነው። ስለዚህ ምንድነው ለሰዎች መረጃዎችን አሳልፎ የሚሰጥ ስለሆነ እዚህ ጋር እንደምትመለከቱት 100% ካለ በኋላ እናየዋለን። አሁን እዚህ ጋር እንደምትመለከቱት ቀጥታ እንግዲህ እስካኑን እንግዲህ እያጠናቀቀ ይገኛል ማለት ነው። ይሄ አፕሊኬሽን አጠናቆ ከጨረሰ በኋላ እንግዲህ እንዴት ነው የምናጠፈው፣ እንዴት ነው የምናስተካክለው፣ ወይስ እንዴት ነው የምናገኘው የሚለው ደግሞ አብረን እንመለከታለን። አፕሊኬሽን እንግዲህ ስንት ፋይሎች እንዳሉና ስንት አፕሊኬሽኖች እንዳሉ ችግር ያለባቸው አፕሊኬሽኖች ስንት ናቸው የሚለውን እንመለከታለን። ስለዚህ ይሄ አፕሊኬሽን እንግዲህ ከመጀመሪያው ከአንድ ጀምሮ እስከ 100% እስኪደርስ ድረስ እስካን አድርጎ በጣም ረጅም ሰዓት ነው የወሰደ ማለት ነው። ይሄ አፕሊኬሽን እንግዲህ እንደምትመለከቱት ሙሉ ለሙሉ መረጃዎችን ሰጥቶኛል ማለት ነው። ስለዚህ ስልኬ ጋር እንግዲህ በጠቅላላ የሚጠቀማቸው አፕ እንግዲህ 436 ናቸው ማለት ነው። ዳውንሎድ አድርጌ የምጠቀማቸውና እንዲሁም እንዳጠቃላይ ስገዛ አብሮ የመጡ አፕሊኬሽን በድምሩ ጠቅላላ እንግዲህ 436 አፕሊኬሽኖች ናቸው ማለት ነው። ሌላኛው ሲቀጥል እንግዲህ ሙዚቆች፣ ፊልሞችና የተለያዩ ቪዲዮችን በተመለከተ ፎቶችንም አጠቃሎ እንግዲህ 1852 ፋይሎች አሉኝ ማለት ነው። ከነዚህ መካከል እንግዲህ በጣም ችግር የተገኘበት እንግዲህ አንድ ነው ማለት ነው። ስለዚህ ይሄ አፕሊኬሽን እንግዲህ ይሰልል ነው ወይስ የሚጠልፍ ነው የሚለው ደግሞ አብረን እንመለከታለን። ስለዚህ እናንተ ጋር እዚህ ጋር ያሉ አፕሊኬሽኖች እዚህ ጋር በቀይ የሚያስቀምጥላችሁ አፕ ችግር ያለባቸው ናቸው። ደልታችሁ እንደገና መጫን ትችላላችሁ። አለ በስተቀር ማታውቁት አፕ ከሆነ ደግሞ ሙሉ ለሙሉ ልታጠፉት ይገባል ማለት ነው። ስለዚህ አፕሊኬሽኑ እንግዲህ በጠቅላላ ሪዛልቱን እንግዲህ አይተናል ማለት ነው። ይሄ አፕሊኬሽን ነው እንግዲህ አፕሊኬሽን ሱፐር ቪፒኤን ይባላል አፕሊኬሽኑ ማለት ነው። ይሄ አፕሊኬሽን እንግዲህ ማታውቁት ከሆነ እናንተ ታጠፉታላችሁ፣ የምታውቁት ከሆነ ደግሞ ማስተካከል ይኖርባችኋል ማለት ነው። ስለዚህ አፕሊኬሽኑ እንግዲህ ይሄ አፕሊኬሽን በምን የተነሳ ነው ችግር ያለበት የተባለ እንግዲህ ትክክለኛ አፕሊኬሽን ነው፣ ነገር ግን እንዳትጠቀመው እመክራለሁ ያለ አፕሊኬሽኑ ማለት ነው። ይህንን አፕሊኬሽን እንግዲህ እስካን ስታደርጉ ምክንያቱ እንዲነግራችሁ ከዋይፋይ ወይ ከዳታ ጋራ ኮኔክት ማድረግ ይኖርባችኋል ማለት ነው። ኮኔክት አለማድረግም ትችላላችሁ፣ ነገር ግን ከነ ምክንያቱ እንዲነግራችሁ ደግሞ ልክ ቀጥታ ዳታ ወይ ከዋይፋይ ጋር ኮኔክት ማድረግ ይኖርባችኋል ማለት ነው። ስለዚህ ይህንን አፕሊኬሽን እንግዲህ ሙሉ ለሙሉ እንዳልጠቀመው ይመክረኛል ማለት ነው እንጂ ምንም አይነት ችግር ኑሮበት አይደለም ማለት ነው። ነገር ግን የእናንተን ፎቶግራፎች የእናንተን ቪዲዮችን ለሌላ ሰዎች እያሳለፈ የሚሰጥ ከሆነ እዚህ ጋር ላይ ይነግራችኋል ማለት ነው። ምክንያቱም ከነ ምክንያታቸው ይሄ አጠቃላይ እንግዲህ ስለ አፕሊኬሽኑ ያለው ጉዳይ ማለት ነው። እናንተ ጋር እንግዲህ 6 ወደ 789 አፕሊኬሽኖች ካሉ እንግዲህ እዚህ ጋር ላይ እንደምትመለከቱት ዲሌት ኦል ትሉታላችሁ ማለት ነው። እዚህ ጋር ዲሌት ኦል ትሉታላችሁ። አንዱን አፕሊኬሽን ብቻ የማታውቁትን አፕሊኬሽን ለይታችሁ ለማጥፋት ከፈለጋችሁ ደግሞ እየብቻው እዚህ ጋር ዲሌት ምትላለች ማለት ነው። እሷን ይኖርባችኋል ማለት ነው። ስለዚህ ችግር የተፈጠረው እንግዲህ እኔ ጋር አፕሊኬሽን ላይ ማለት ነው። ፋይል ደግሞ ብናየው ፋይል ላይ ካለ ደግሞ ፋይል ያሳየናል። ፋይል ላይ ከሌለ ግን ምንም አይለን ማለት ነው። ስለዚህ ፋይል እለዋለሁ ማለት ነው። ፋይል ላይ እንግዲህ እንደምትመለከቱት ምንም አይነት ነገር የለም ማለት ነው። ስለዚህ ምንም አይነት ስለሌላ አፕሊኬሽን ላይ ነው ችግሩ ያለ ማለት ነው። እዚህ ጋር ላይ ዲሌት ኦል ትሉታላችሁ ማለት ነው። የምታውቁት አፕሊኬሽን ከሆነ ደግሞ እዚህ ጋር እየመርጣችሁ ዲሌት ትሉታላችሁ ማለት ነው። እኔ ለምሳሌ እነን አፕሊኬሽን አሁን ዲሌት ትለዋለሁ ማለት ነው። ዝም ያጠቃላይ ዲሌት ኦል ስትሉት እንግዲህ ምርጥ ነው ማለት ነው። አፕሊኬሽኖች እንደዚህ አይነት ችግር ካለባቸው አፕሊኬሽኑን ሙሉ ለሙሉ የምታውቁት ከሆነ ደልታችሁ እንደገና መጫን ይኖርባችኋል ማለት ነው። የማታውቁት ከሆነ ደግሞ ሁሌም ቢያንስ ከወር አንዴ እስካን ማድረግ ስልካችሁን ይኖርባችኋል ማለት ነው። አፕሊኬሽን እንግዲህ ዲሌት ኦል እለዋለሁ ማለት ነው። እኔ አብዛኛው ጊዜ መመክራችሁ ዲሌት ኦል እንድትሉት ማለት ነው። ስለዚህ ዲሌት ኦል ስለው እንግዲህ አጠቃላይ አፕሊኬሽኑ እንግዲህ ከዚህ ላይ ያጠፋልኛል ማለት ነው። ሙሉ ለሙሉ ሲያጠፋልኝ እንግዲህ እዚህ ጋር እንደምትመለከቱት ባዶ ሆኗል ማለት ነው። ስለዚህ አሁን ባክ ብለን እንግዲህ ብንመለከተው ሙሉ ለሙሉ አፕሊኬሽኑ እንግዲህ እስካን ሙሉ ምንም አይነት ችግር እንደሌለበት ነው እዚህ ጋር እየነገረኛል ማለት ነው። ዳግመኛ እስካን ማለትም እንችላለን። ይሄን አፕሊኬሽን እንግዲህ በማወርና የሚስተካከሉ ፐርሚሽኖችን
በማስተካከል እንደዛ አድርጋችሁ ማጥፋት ትችላላችሁ ማለት ነው። ስልካችንን ስካን የምናደርግበት ወይም ስልካችንን የሚጠልፍና እንዲሁም የሚሰልል አፕን የሚነግረን አፕ ስሙ ማን ይባላል ካላችሁኝ የአይፎን ተጠቃሚ ከሆናችሁ አፕ ስቶር ላይ ትገባላችሁ። የአንድሮይድ ተጠቃሚ ከሆናችሁ ደግሞ ፕላይ ስቶር መግባት ይኖርባችኋል ማለት ነው። ስቶር ላይ ይገባሉ ማለት ነው። ፕላይ ስቶር ላይ ቀጥታ እንደገባሁኝ ብለን እንጽፋለን አነንቲ እንላለን ማለት ነው። አነንቲ ስፓየር ብለን እንጽፋለን ማለት ነው። እንግዲህ ስንጽፍ እንግዲህ እንደዚህ ይመጣል ማለት ነው። በርካታ የሆኑ አንቲ ስፓየሮች እና አንቲ ቫይረሶች አሉ ማለት ነው። አንቲ ስፓየር የሚለው ቀጥታ እንፈልጋለን ማለት ነው። አፕሊኬሽኑ እንግዲህ እንደምትመለከቱት እዚህ ጋር ያለ ማለት ነው። እሱን ቀጥታ እንነካዋለን። አፕሊኬሽኑ እንግዲህ የአፕሊኬሽኑ ሎጎ እንግዲህ እንደምትመለከቱት ይሄንን ይመስላል ማለት ነው። እንግዲህ እናንተ ላይ ኢንስቶል ለሚላችሁ እኔ ግን አውርጄ ስለምጠቀምበት ኦፕን ነው የሚለኝ ማለት ነው። እናንተ ኢንስቶል አድርጋችሁ መጠቀም ይኖርባችኋል ማለት ነው። እኛ በማናውቀው መንገድ እንግዲህ ሰዎች እኛ ሊጠልፉን ይችላሉ ወይም አለበስተቀር በተለያየ ቴክኒኮችና በተለያየ አፕሊኬሽኖች አማካይነት እኛን ሊሰልሉን ይችላሉ ማለት ነው። ነገር ግን እኛን የጠለፉበት አፕ ካለና እንዲሁም እኛን የሚሰልል አፕ ካለ ሙሉ ለሙሉ እኛ በማናውቀው መንገድ ካሉ ሙሉ ለሙሉ በእንደዚህ አይነት ምክንያት ከተለያዩ ስጋቶችና ከተለያዩ ችግሮች መላቀቅና መውጣት እንችላለን ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ።